ሩታን ሳያት ግን በጣም ታሳዝነኛለች። የእውነቴን ነው የምላችሁ ቤተሰቦች። በዚህ አጋጣሚ ጠንካራና ጀግና ሴት ብትሆንም ግን አንዳንዴ ምን አለ አብርሽን ባላገባች ባልወለደችለት። የሆነ ልጅ ጸጋ ነው አውቃለሁ፣ ግን ደግሞ በዚህ ልክ ለአብርሽ ቤተሰቦቹም እሷ ጋር ራሱ እየመጡ አሁን ቤዛ ዛሬ መታ ነበር። በእርግጥ ቤዛ ዛሬ ንግግሯ የሌለ ተመችቶኛል። ሩታንም እንደ ሴትም ደግሞ በራሷ ህይወት ብዙ ያሳለፈችው ላይፍ እንደመኖሩም ሩታን ለመረዳት የሄደችበት መንገድና ሩታን የተረዳችበት መንገድ እውነት ለመናገር የዛሬው ንግግሯ ተመችቶኛል። ግን ሩታ ታሳዝነኛለች። እግዚአብሔርን ነው የምላችሁ ቤተሰቦች። ምክንያቱም ይሄ ትዳር ወን ተስተካክሎ አልተስተካከለ፣ ወን ደግሞ ተቋጭቶ አልተቋጨ፣ ወን ደግሞ አብርሽ ተስተካክሎ ወደ ትዳሪ ብሎ ትዳሩን ይዞ ተቆንጥጦ እንደ ወንድ ሸቶ ትዳሩን አክብሮ እንዳባወራ የሚኖር አይነት ወንድ አይደለም። እንኳን ለሩታ ለቤተሰቦቹ እንኳን ሰላም ያልሰጠ ያደከመ ሰው ቢኖር አብርሽና ጓደኞቹ። እኔ እንጂ አንዳንዴ ለሩታ አብርሽ አይገባትም፣ የእውነት አይገባትም። አንዳንዴ ሳስብ ለምን ብትሉኝ በዚህ ልክ እች ልጃውን ስለወለደችለት ነው አደለ እንጂ በዚህ ልክ እኮ መድከም ያለባት ልጅ አልነበረችም። የእሱን ፍቅር ብላ እንኳን ከመጣች ሰዓት ጀምሮ እንኳን ብዙ ድንጋይ ተወርውሮባት ብዙ የደከመች ልጅ ነበረች። አሁን ላይ ማረፍ የሚገባ ልጅ ከአንድም ሁለት ወልዳ ተደስታ በትዳሯ በባሏ ተደስታ መኖር የሚገባ ልጅ ነበረች። እንደ ሩታ አመጣጥና የመጣችበትን መንገድ ስታስቡ ቤተሰቦች የእውነቴ ነው። ለዛ ነው ሩታ ሳያት ታሳዝነኛለች። ትናንትም ስለ አብርሽ ጉዳይ ነው የሚመጣው፣ ነገም ስለ አብርሽ ጉዳይ ነው። ወን ይሄ ልጅ ተስተካክሎ አልተስተካከለ፣ አሁን ደግሞ ልጅ የሚባል ነገር ማን ላይ ስላለ ወንትቶ አብርሽ አይተዋትም። አብርሽ ሩታን እግዚአብሔርን ነው የምላችሁ ትቶ ወን አይተዋትም። ምክንያቱም በልጁ ሰበብ ግዴታ ይገናኛሉ። ለዛ ነበር አብርሽ ለሩታ የሚገባት አይነት ወንድ አልነበረም። እግዚአብሔርን ለሩታ የሚገባት አይነት ወንድ አይደለም። ምክንያቱም አብርሽ ለትዳር የሚመጥን ወንድ አይደለም። ግን ደግሞ ምን ታደርጉታላችሁ? አንዴ ወልዳለች አይደል? ተፋቅረው ተዋደው አንዴ ወልዳለታለች። ልጅን የሚያክል ጸጋ እግዚአብሔር ሰጥቷቸዋል በመሀላቸው ማለት ነው። ግን ቢሆንም አሁን ያመቶ ስለ አብርሽ ነው የሚያወራት። ጓደኞቹም እዛም ወልዳ እረፍት ነሷት። እርጉዞና እረፍት አላገኘች። አሁን ወልዳ እረፍት አላገኘች። ምክንያቱም ያም ይመጣል ካሜራውን ደቅኖ ስለ አብርሽ ነው የሚያወራት። ምንም መፍትሄ የሌለው ጉዳይ ማለት ነው። ምንም መፍትሄ የሌለው ጉዳይ ያም ይመጣል ስለ አብርሽ ነው የሚያወራት። እንደውም አሰለቿት። እግዚአብሔርን ነው የምላችሁ። ለዛ ነው የምታሳዝነኝ ያልኳችሁ። በእርግጥ ሩታ በጣም ጠንካራና ጀግና ሴት ናት። ምክንያቱም ያንን ሁሉ ገና እንኳን አብርሽን አፍቅራ ያ ሁሉ ድንጋይ እንኳን ሲወረወርባት ማንንም ሳትሰማ አሁን ያለችበት ደረጃ የደረሰች ጀግና ሴት ናት። ማንም ሩታን ለመጣል ታች ላይ ቢወርድ ሩታን መጣል አይችልም። የእውነቴን ነው የምላችሁ። ምክንያቱም በጣም ጠንካራ ሴት ናት፣ ጀግና ሴት ናት እና እንዳለችውም ደግሞ ብዙ ነገሮች ሊያስተምሯት ነው። ማን ነው ጥሩ፣ ማን ነው መጥፎ፣ ማን ነው በህይወቷ የሚያስፈልጋት፣ ማን ነው ማያስፈልጋት። በቃ አሁን ባለችበት ሁኔታ ጥሩን ደጉን ክፉን ከደጉ ለይታ የሚጠቅማትን የሚጎዳትን እየለየች ሰውንም በዚህን ሰዓት ነው እኮ ጥሩንም መጥፎንም ክፉንም ደጉንም ከጎናችሁ የሆነውን ከጎናችሁ የራቀውንም በእጃችሁ በልቶም በእጃችሁ እንዳልበላ የሆነውን ያንን ለመለየትም አሁን ለሩታ ጥሩ አጋጣሚ ነው። እያስተማራትም ነው፣ ለበጎም ነው ብዬ ነው ማስበው። ግን የእውነት እች ልጅ በጣም ደከመችው ዛሬ። በእርግጥ ያው ብዙዎቻችሁ አይታችሁ ይሆናል ዛሬ የተለቀቀው ቪዲዮ በቤዛ ዩቱብ ቻናል ላይ። ቤዛ እንግዲህ ሩታን ሀሳቧን ለማስቀየር ነበረ የመጣችው። ውጭ ሄዳለው ያለችውንም ውጪ በአሁን ሰዓት እንደማይመቻት ልጁም ሕፃን እንደሆነ እንደ ራስ ሀገር የሚሆን ነገር እንደሌለ አውቃለሁ። ቤተሰብ ጋር ሄደሽ እረፍት አላገኘሽም። በወንድሜ ጓደኞች የተነሳ በወንድሜ የተነሳ እንኳን አንቺ እኛ እንኳን ቤተሰቦቹ እረፍት አላገኘንም። ሩታዬ እንደ ሴት አንቺን እረዳሻለሁ። እኔም በህይወቴ ውስጥ እንደ ሴት ብዙ ውጣ ውረዶችን አሳልፌ እዚህ ደረጃ የደረስኩ ሴት ነኝ። ማንም ምንም ቢለኝ ግን ማንም ከዚህ በኋላ እየመጣ ሩታዬ የአንቺን ሰላምና የአንቺን ደስታ የሚያደፈርስ የለም። እኔ እህትሽ ከጎንሽ ነኝ። ማንም የፈለገውን ነገር ይበል በማለት እንግዲህ ስለ አቤል ጋጦጥነትም ስለዛችም ሴጣን እያለች ነበረ ምጠራት ሄርሜላን። ስለ እሷም አንዳንድ ነገር ስትናገር ነበረ። አቤል በጣም ባለጌ፣ እኔ እንደውም በፊት ይሰማኛል ትንሽ እንኳን ያከብረኛል ብዬ የማስበው ልጅ ነበረ። አቤል ማለት በጣም ጋጦጥ የሆነ ልጅ ነው። በነገራችን በጣም ባለጌ አቤል
በስማን በሩታና ለነገሩ እሱ ምን አጠፋ? እሱ እኮ አላጠፋም። ዋናው ምንድን ነው ባለቤቱን ካልናቁ አጥሩን አይነቀንቁ የሚባል ተረት አለ በሀገራችን። እና ይሄ ሁሉ ሚስቱንም ቤተሰቡንም እንዲደፍር ያስደረገው የገዛ ወንድሟ አብርሽ ነው። በነገራችን ላይ አንዳንዴ የማይሆን ህይወት ላይ ገብታችሁ መድከም፣ ጊዜያችሁን ማባከን ራሱ እግዚአብሔርን ትርፉ መጨረሻ ላይ መጎዳት ነው። አሁን ሳየው ማለት ነው። ምክንያቱም አብርሽን ሳየው በፍጹም ይለወጥ ልጅ አይደለም። ቤተሰቦች ሩታን ሲያይ ይሻፍዳል ላጩን፣ ግን አይቀየርም። በቃ ወደ ሚስቱ ተሰብስቦ የሚጠቅመው የሚጎዳውን ለይቶ ወደ አንዱ የሚያመዝን አይነት ሰው አይደለም አብርሽ። እና እንደው ሩታንም ያም እየመጣ ሲያደክማ ሲያይ ብቻ ካሜራውን እየደቀነ ያም በቃ ስለ አብርሽ ነው ስላሉበት ሁኔታ ነው። ይኸው ስንት አመት 2 አመት ሊሆነ ነው 2017 የተጀመረው 2018 መቋጫ የሌለው ማለት ነው። ወንድ ደግሞ እንደ እህትና እንደ ወንድም አንድ የተለያይተው ልጃቸውን እያሳደጉ ያም እየመጣ ሩታ እንደዚህ ውጪ ወደዚህ ግቢ አብርሽ ወደዛ ምን ከመባባል የሆነ መቋጫ ቢያገኝ ደስ ይለኝ ነበር። ይሄ የሩታና የአብርሽ ትዳር ማለት ነው። እና ሩታ እንግዲህ ያው እስቲ ያስብበታለሁ የውጭውን ጉዳይ እያለች ነው እንግዲህ ምናልባት የአብርሽን እህት ስለምታከብራቸው ምናልባት ለእነሱ ሀሳቧን ከቀየረች